የዛሬው በጣም ይለያል ማለት ነው። ወይዘሮ ማርታ እንደባለፈው የዲኤንኤ ምርመራ አውቃለች እና በጣም ነው የያዘነችው፣ በጣም ነው እያለቀሰችው ማለት ነው። ለአቶ ደረጀ በጣም ነው እንደ መደባደብ ነው የደረሰችው። ቀለበቷን ደግሞ አውጥታ ወረወረችለት ማለት ነው። በጣም ስትጮህና ስታለቅስ ነበር። ሰላም ሰላም! ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እግዚአብሔር ይመስገን ደህና ነኝ። እናንተም በያላችሁበት ሰላማችሁ ይብዛልኝ። ውድና የተከበራችሁ ዛሬ ደግሞ ተመልሼ መጥቻለሁ። ተመልሼ ስመጣ በዳጣ ድራማ ነው። ባለፈው እንዳየ ነው በዲኤንኤ ምርመራ ነበር። ምርመራው ተመርምረው ደግሞ ልጁ የሰላም ልጅ የአቶ ደረጀ ልጅ እንደሆነ አውቀናል፣ አይተናል። ማርታ ደግሞ ይሄ ከሰማች በጣም ነው ደረጀ በጣም አምንህ ነበር፣ በጣም አምንህ ነበር። አንዲት ቅንጣን እንኳን ተጠራጥሬ አላውቅም ከባንተ ብላ በጣም ነው ያለቀሰችው ማለት ነው። ከምር እውነትም በጣም ያምኑት ሲክዱት በጣም ከባድ ነው። የምታምነው ሰው ሲክድህ ወይም ደግሞ ከታምነው ሰው የሆነ ነገር ስታገኝ በጣም ከባድ ነው ማለት ነው። እና እንደዛ ብላ በጣም እያለቀሰች እየደበደበችው ነበር። መጨረሻ ላይ ቀለበቷ አውጥታ ነው የጣለችለት። አቶ ደረጀም በጣም ያሳዝናል እውነት ለመናገር በጣም እያለቀሰና የተጨነቀ ነበር ማለት እሱም ቢሆን ከዛ ውጣልኝ አለችው። መጨረሻ ላይ ደግሞ ከቤት ውጣልኝ አለችው። እሱ ደግሞ ወጥቶ ሄደዋል። ልጆቿን ሲዟት አይዞሽ ምናምን ሲሏት ለራሱ በቃ ልቀቁኝ፣ ውጡልኝ፣ ከቤት ውጡልኝ፣ ብቻ መሆን ፈልጋለሁ ነው ያለችው ማለት ነው። ከዛ ሁሉም ወጡ። ዳጣ ደግሞ በጣም ማዝናለች። ወደ ሰላም ሂዳ በቃ እንኳን ደስ አለሽ፣ ተለያዩልሽ እኮ ተለያዩልሽ፣ እንኳን ደስ አለሽ አለቻት። ምንድን ነው አለቻት። ሰላም ደግሞ ተለያዩ በቃ። ምንድን ነው ተለያዩ? አዎ ተለያዩ በቃ ስትላት ተለያዩ ማን? አዎ የተለያዩ ግን በአንቺ ምክንያት ነው ስትላት፣ አንቺ ልጅ እናትሽ እኮ ነኝ፣ ለምንድን ነው እንደዛ የምትይኝ? በአንቺ ነው ትይኛለሽ እንጂ አለቻት ማለት ነው። አዎ እና በነገራችን ኤቢን በጣም ነው ያሳዘነችኝ። ምክንያቱም እናትና አባት እንደዛ ሲሆን በጣም ከባድ ነው ማለት ነው። አባቷን አቶ ደረጀን ሲወጣ ተከትሏት ወጣች እና አባዬ ያለችው ኤቢ እኔ ማርቲ እንደዛ ስታዝንብኝና ስታለቅስ እውነቷ ነው እንዳትፈርጅባት፣ እኔ ላይም እንዳትፈርጅ። እኔ ይሄ ሁሉ ዘመን እያሳየኋችሁ የነበርኩ አባትነት እውነተኛ አባትነት ነው። እወዳችኋለሁ። ይሄ ስህተት ደግሞ እውነት ነው እና ከእናትሽ ጎን ሁኚ እንዳትለያት አላት ማለት ነው። አባዬ በጣም ታሳዝናለች። በነገራችን ላይ በጣም ነው ያሳዘነችን ኤቢ ማለት ነው። ከዛ ወደ እናቷ ገብታ አይዞሽ እማዬ ምናምን ያባበለቻት ነበር። ከዛ ትንሽ ተረጋግታለች ማለት ነው። ናታንም በጣም ያሳዝናል። ሁላቸውም በነገራችን ላይ ሰራተኞቹም በጣም ውሃንም ቢሆን እናታቸው ስታለቅስ በጣም ያሳዝናሉ ማለት ነው። እሳቸውም እያለቀሱ ነበር። ማርቲን ግን በጣም ታሳዝናለች ከምር። ድራማ መሆን እያወቅኩ ከእሷ ጋር ነው እያለቀስኩት ማለት ነው። በጣም ያሳዝናል። ምክንያቱም ትዳር ቤተሰብ እንደዚህ ሲበተን ከባድ ነው። አንዳንዴ ግን የአንድ ቀን ስህተት የዘላለም ጸጸት ይሆንሃል የሚባል እውነት ነው። አንድ ቀን በተሳሳተበት ዘላለም እየተጸጸተ ይኖርበታል ማለት ነው። ከዛ ወይዘሮ ማርሽ ደግሞ ኤቢን ከእሷ ጋር ስለዋለች ሂጅና ትንሽ ተንቀሳቀሽ ምናምን ስትላት አባዬ ስማዬ ምናምን እና ምን አለቻት። በቃ ምንድን ነው አይመለስም ስትላት ከፈለገ ይምጣ ቤት አይደለም
እቃው አልተከፋፈለም፣ ከፈለገ ይምጣ አለቻት። በቃ እንደዛ ነው ምናምን ስትላት ሂጂ ፈልጊው ከፈለግች ሂጂ ፈልጊው ምናምን አለቻት። ከዛ በጣም እያለቀሰችን ወጣችና ከዳጣ ጋር ወጥተው ለመፈለግ ሲወጡ ማለት ነው ሁለታቸው ሆኖ ዳጣ ግን ይሄ ኤቢ ግን በጣም ነው የምተሳዝነው። ከምሬ በጣም አሳዘነችኝ የኔ ውድ። ምክንያቱም በጣም ታለቅሳለች። አሁን እኮ ለእናቷም ታስባለች፣ ለአባቷም ታስባለች ማለት ነው። ከባድ ነው በነገራችን ላይ ውድ ቤተሰብ። ከዛ ዳጣና ኤቢ አባታቸው ለመፈለግ ወጩ ማለት ነው። ሲወጡ በሌሊት ማለት ነው። ውሃ ደግሞ ከሳቸው ጋር ነው የምሄደው ብላ በጣም ቢያለች ማለት ነው። ከሳቸው ጋር እሄዳለሁ አባዬ ለመፈለግ አለች ማለት ነው። ከዛ ዳጣ ደግሞ በሳሎን ቁጭ ብላ ታለቅሳለች ማለት ነው። ምክንያቱም ይህ ሁሉ በእናቷ ሰበብ ነው የመጣውና ታለቅሳለች ሳሎን ላይ ቁጭ ብላ ማለት ነው። ናታንን በጣም ያሳዝናል። የወንድ ነገር ሆኖ እንጂ በጣም ተጨንቋል እሱም ማለት ነው። ኤቢና ማቲ ደግሞ በጣም ተቃቅፈው እየተላቀቀሱ ነበር ማለት ነው። ከዛ መጨረሻ ላይ ግን የሰላም መነጋገር በጣም ነው ያናደደኝ። ሰላም ለአቶ ደረጀ ደውላ የት ነህ ያለኸው ምናምን፣ አሁን ምን ልትይ ነው የደወልሽልኝ? ምን ቀረሽ ሲላት ዳጣ ሁሉም ነገር ነግረኛለች፣ እንደተለያያችሁ ከቤት እንደወጣህ ምናምን አለችው። እና ምንድን ነው ምን ፈልገሽ? አሁን ምንድን ነው የፈለግሽው? ሆነ በቃ ማደሪያ ከሌለ እኔ ጋና ምን እኔ ጋና ሁለተኛ ኃጢአት እንዳታሰርብኝ፣ ሁለተኛ ጊዜ ወደ ስልኬ እንዳትደውይ፣ በሌላ አትዩ፣ ማደሪያ ከሌለህ ወይም ደግሞ የምትገባበት ካጣህ ብዬ ነው ምናምን አለች። እሱ ደግሞ በጣም ነው የተቆጣት፣ በጥፍ አድርጎ ነው የተቆጣት ማለት ነው። ሁለተኛ ወደ ስልኬ እንዳትደውይ ብሎ ነው የዘጋባት ማለት ነው። መጨረሻ ላይ ዳጣና ኤቢው አባታቸው ለመፈለግ ሲወጡ ውጭ ላይ ያላሰቡት ነገር ነው የገጠማቸው ማለት ነው። ውድና የተከበራችሁ የቻኔል ቤተሰቦች ዳጣ ድራማ እዚህ ጋር ደርሰዋል ማለት ነው። ቀጣይ ክፍል ምን ይሆናል? አቶ ደረጀ ምን ሆነው ነው ያዩት ዳጣና ኤቢ የሚል ቀጣይ እናያለን። አስተያየታችሁ ኮመንት ላይ ያስቀምጡልኝ። አዲሶች ሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑኝ ማለት ነው። ቀጣይ እስከምንገናኝ በያላችሁ በሰላማችሁ ይዛል። መልካም ጊዜ